አሁን ቆይ ስለተወለደው ልጅ የማን እንደሆነ በእርግጠኝነት ምን ያህል እምነቱ እና እውቀቱ እርግጠኛ ሳልሆን ይሄ ነው ምንሽ ነገር የለም። ይጠይቀኛል የተወለደው ልጅ የማን ነው ብለህ እንዴት ትጠይቀኝ? በቃ አንቺ ማታቂው ብዙ ነገር አለ። እኔ የደረስኩበት ነገር ስላለው እኮ ነው እንደዚህ ማውራት እኮ ነገርኛ ነኝ። ብዙ ማታቂው ነገር አለ። በቃ ነገርኩሽ። ምኑን ነው የምነግርሽ? ምንም በቃ ፈጽሞ ማታቂው ብዙ ነገር። ሰላም እንዴት ናችሁ? የጀሙ ፋሚሊዎች ሁሉ ሰላም ነው? እኔን ለማታቁኝ ነባ እባላለሁኝ። እንግዲህ ትላንትና ከጀሙ ጋር ነበርንና አንድ ጉዳይ ለመፍታት ሄደን ነበረ። የጀሙን ጓደኛ ታቋታላችሁ ኢክሩ ጋር ሄደን ትንሽ ነገር ወሰብሰብ ያለ ነገር ተፈጥሮ ነበርና በዚህ ጉዳይ ማለት ነው ጀሙ በጣም ራሷን እያስጨነቀች ነበረ። እኔም ሰምቼ ነበርና ያለውን ነገር ለማናገር ሄደን ነበረ ቤት እሷን። ከዛ ለማናገር በሄድንበት አጋጣሚ እንግዲህ የተፈጠረውን እንዳያችሁት ነው። በጣም ያልጠበቅነው ነገር ነበር የተፈጠረው። እኛ ሀሳባችን የነበረው ምንድነው ከሷ ጋርም ተገናኝተን ነገሩ እርቅ እንዲወርድና ኢክሩም ወደ ቤቷ እንድትመለስ ነበር ሀሳባችን የነበረው። ግን ደግሞ እዛ ሄደን ያው ያልጠበቅነው ነገር ተፈጥሯል እና በጣም ትንሽ ወሰብሰብ ያለ ነው። ጀሙንም በቃ ከዚህ በላይ ራስሽን አታስጨንቂ። ትላንትና ሄደን ጥል ምናምን ነገር ተነስቶ ነበር። እንግዲህ ቤተሰቦች ከካሜራም ጀርባ ትንሽ ደስ የማይል ነገር ትንሽ ጭቅጭቅ ነገር ነበረ። ያንን አሁን እንዴት ነው መፍታት የምንችለው ብዬ ነው ዛሬ የጀሙን ቤት ያስከፈትኩትና እሷ አታውቅም። ካሜራማኑን ጠርቼ ነበርና ዛሬ ቤቱን ያስከፈትኩት ለዛ ነው። ሞር ዛሬ በዚህ ዙሪያ በደንብ ላወራትና እንግዲህ ሜቢ የሆኑ ሰዎችም አሉ በዚህ ዙሪያ ሊያወራት የሚፈልጉ። እነሱ ከመጡ መጡ ነው፣ ካልመጡ ግን እኔና እሷ ያለውን ነገር በደንብ እናወራለን ማለት ነው። እንዳልኳችሁ በዋናነት ለምንድን ነው ላገኛት የሚፈለግኩት? ካሜራ ከተዘጋ በኋላ ትላንት ልሸኛት ሄጂ ነበር እና ብዙ ሰዓት ነበር ያወራ ነው እና የነገረችኝ ነገር እሷ ሀሳቧ ሌላ ነው። ኢክሩ ደግሞ በእሷ ሀሳብ ሆና ልትረዳት አልቻለችም። ጭራሽ አብርሽም የሆነ ማይሆን ነገር ውስጥ እኔ አሁን ቤተሰብ እኔ ትንሽ ግራ ያጋባኝ ደግሞ የአብርሽ ነገር ነው። ትላንት አይታችሁታል እና በጣም ነው ያስደነገጠኝ። ያው ከአብርሽ ጋር እንግዲህ የረጅም ጊዜ ጓደኛዬ ነው። ግን አሁን ትላንት የተረዳሁት ምንድነው ብዙ የደበቀኝ ነገር እንዳለ በመሃል ነው እንድጠረጠር ያደረገኝ ማለት ነው። እሷ ጀሙም ካለችኝ አንጻር በጣም የሚያስደነግጥ ነገር ነው እየተፈጠረም እየሆነም ያለው። በጣም ነገሩ እየተወሳሰበ ነው ቤተሰብ። ዛሬ እንግዲህ እሷን እንዳገኛትም የሆነበት ምክንያት ራሷን እንዳታስጨንቅ ከዚህ በላይ አንዳንድ ጊዜ ለጓደኛችሁ ብላችሁ የምትራመዱት እርምጃ ይኖራል። ግን ሆኖም ነገሩ ደግሞ ባልጠበቃችሁት መንገድ ተጠምዝዞ ሌላ ነገር ሲሆን በጣም ነው የሚከብደው የሚያስጠላው። ስለዚህ ሞር በዛ ላይ ለማውራት ነው ቤተሰብ። ያው እንግዲህ ሞር ስትመጣ ደግሞ ያለውን ነገር በደንብ እናወራለን። ደውዬላታለሁ ቤተሰብ። ስትመጣ ደግሞ በደንብ እናወራለን። ያው እንግዲህ የቀጠሮ ነገር ቤተሰብ ታውቃላችሁ፣ ትንሽ አርፍዳብኛለች። ትንሽ ራቅ ያለም ቦታ ነው ያለሁት። ያው እንግዲህ በመጨረሻም ቤተሰብ እንግዳችን መታለች። ዌልካም። እንዴት ነሽ? አማን ነው? ሰላም በያቸው። እንግዲህ ያው ቤተሰቦችሽ ናቸው። ካሜራማንሽንም ነው ተገናኝታችሁ ነው ጠርቼ የመጣሁት ዛሬ ደውዬለት። አሰላሙ አለይኩም፣ እንዴት ናችሁ? ሰላም ናችሁ ቤተሰብ? በደንብ ሰላም በይ። ቤተሰቦችሽ ናቸው ባይዘው የኔ ውዶች፣ ደህና ናችሁ? ተገናኝታችሁ ነው ከካሜራማን? ያው ትላንትና ካንቺ ጋር ያው ለቤተሰቦችም እየነገርኳቸው ነበርና ትላንት ከዛ ከተፈጠረው በኋላም እኔና እሷ ለሁለት ሰዓት አካባቢ ለሚሆን ነው እንግዲህ አብረን ያወራ ነው። አዎ ስለ በቃ ማውራት አልፈልግም እኔ ስለ ትላንትና። አዎ ስለሱ ነገር ድጋሚ ላነሳብሽ ሳይሆን እንዳልኩሽ ነው። አሁን እኛ የምናውቀው ነገር አለ ከካሜራ ጀርባና ሞር ደግሞ ቤተሰቦችም እንዳይወሳሰብባቸው እንድናወራው ነው። ለምን መሰለሽ ትላንት ያወራነውን ነገር ዛሬ ደግሞ በካሜራ ፊት እንድናወራ ነው። ለዛ ነበር የፈለኩሽና ቤተሰብ በሚገርም ሁኔታ ለሁለት ሰዓት ከዛም በላይ በሚሆን ነበረ በዚህ ነገር ላይ ተወያየ ነው። አንቺ እንግዲህ የጠበቅሽው ሌላ ነው፣ ያሰብሽውም ሌላ ነው። እዛ ደግሞ ምን እንዳለ ታውቃለህ? እሷ በዚህ አንግል አይደለም የተረዳችኝና እኔ እሷ እዛ ቤት ውስጥ ሆና አንቺም እዛ ቤት ሄደሽ ኑሪ አይደለም። እኔ እናንተ ተግባብተናል። አንቺ ከሄድሽ ኦልሬዲ እሷ ማትኖርም ነውና ቤትሽ ሄደን መከላከል አለብን ነው። እስከመቼ ነው ሁሌ ቤት ለቆ መውጣት? ተመሳሳይ ህይወት ይደክማል።
ምናምን ነው ያልኩትኝና የሷ ሳይሆን የገረመኝ የአብርሽ እንደዛ እኔ ላይ መሆን በጣም ነው የከረመኝና አላውቅም። አዎ እኔም እኮ እንዳልኩሽ እኮ ነው የሆነ ግን ይገርምሻል ትላንት ካወራነውም ነገር በኋላ እኔ ቤትም ገብቼ በጣም እያሰብኩት ነበርና አሁን የሆነ ትዝ ያለኝ ነገር አለ በጣም የሆነ ጊዜ ነገረኝ። እስቲ ነገሩን እንግዲህ በደንብ እርግጠኛ ኮንኩኝ በኋላ ምን አብርሽ ያለኝ ነገር የሆነ ነገር ነበርና አይ በዚህ ሁኔታ ነው ግን አሁን ይሄ ነው ብዬ ነግሬሽ ነገሮችን ማበላሸት ስለማልፈልግ ነው እንጂ በሁለቱ ኬዝ ነው። አዎ እንደዛ ነገር ነው። የሆነ ሰዓት የነገረኝ ነገር ነበረ እንደዚህ ሁኔታው ይከብዳል ብሎ ማላሰበም መሰለኝ የሆነ ጊዜ ነግሮኝ ነበርና እሱን ነገር አሁን ምንድነው የነገረ? አይ አሁን ልነግርሽ እንኳን ለምን አይ ነገረኝ። ይሄ እኮ አሁን ጊዜ ምናምን የሚሰጥበት ነገር አይደለም ነባ። ምክንያቱም ካለችበት ነገር ይብሳ ማውጣት ነው ያለብኝ። አሁን ይሄ ነገ ሌላ ሳምንት ቀን ቀጠሮ ምናምን ያስፈልገው ምንድነው ንገረኝ። መሀላቸው ያለው ነገር እኔ ማውቀው እህቱ እንደሆነች ነው ማውቀው። እህት ወንድም ላይክ እኔ ጋር እንዳለው ነው እነሱ መሀል ያለው እኔ ማውቀው እንደዛ ነው። ገባ ሌላ ምንም አዲስ ነገር የለም። ደግሞ በጣም ማቃለው ለኔ አደብቀኝም። ምን እሷ ምን አለ መሰልሽ እኔ ማይሆን ጥርጣሬ ላሳደረብሽ ሳይሆን እኔ አብርሽ ከማውቀው በጣም እየተቀየረብኝ ነውና ነገሩ እሱንም ተቀይሮብኝ ስለተቀየረ ምን ማሰብ እንችላለን? ኦኬ አይ ብቻ በዛ ነገር ሳይሆን እኔ ትንሽ እንግዲህ ቤተሰብ አንቺም ራስሽን እንድታስጨንቂ አልፈልግም እኮ። ምንድነው ነው የምታውቀው ነገር ካለ ነገረኝ። ምንድነው እንድታስጨንቂ አልፈልግም የምትለኝ ምንድነው? እኔ ማራቀው ነገር አለ። ኦኬ ቆይ ግን የምትደብቅሽ ነገር ምናምን ይኖራል አለ አንቺ? የለም እኔ እስከማውቀው እኔ የምትደብቀኝ ነገር የለም። እርግጠኛ ነሽ አይደል? ምንድነው የምታውቀው ነገር አለ? አይ ኖ እኔ እኮ ይሄንን ለምን እንደዚህ እንዳልኩሽ ታውቂያለሽ? የምታውቂው ነገር ካለ እኔ አውቀም ምን አውቃለሁ ስለሱ ሁሉንም ነገር። ኦኬ ስለዚህ በደንብ ነው ግልጽ የምታወሩት ምናምን ማለት ነው። ምንድነው የተጠራጠርከው ነገር አለ ወይ የሰማኸው ነገር አለ? አይ ምን አለ መሰለሽ ባለፈውም እንግዲህ ዩቲዩብ ባለፈው ላይ ስንሰራ ከማዘርዮ ጋር ላስታርቅበት ልክ በሚሄድበት ሰዓት እሱም ገፋን በጣም ነገሩ እርቅ እንዲወርድም አልፈለገም ነበር መሰለኝ። እሱ መሀል ያለውን ችግር ራሳቸው ይፍቱት። እኔ ከዚህ በኋላ እሱንም ማየትም መናገርም አልፈልግም ምናምን ችግር የለውም እሱ። አዎ እንግዲህ ነገሩ በጣም እንዲህ የተያዘ ነው። ምን ያህል ነው የምታውቂው ልጁ ሁለቱ መሀል ስላለው ነገር የተወለደው ልጅ አብርሽ ይሁን አይሁን ምን ያህል ታምኛታለሽ በለኝ? እሺ አይ ለምን እንደዚህ ልልሽ እንደቻልኩኝ ታውቂያለሽ? አሁን ቆይ ስለተወለደው ልጅ የማን እንደሆነ በእርግጠኝነት ምን ያህል እምነቱ እና እውቀቱ አለሽ? ምን ማለት ነው የተወለደው ልጅ? ሰው አብዷል እንዴ? ምንድነው እያላችሁ ያላችሁት? ምን ማለት ነው? አይ ቆይ አሁን እንደጠበቅሽው ባይሆንና ሌላ ነገር ቢሆንስ ምንድነው? ምን ማለት ነው የጠበቅኩት? ምንም መጠበቅ እኮ አውቃታለሁ፣ አምናታለሁ። አትዋሸኝም ለኔ። ፕላስ ደግሞ ባለ ትዳር ናት እኮ። አሁን እንዳሰብሽው ባይሆንስ እኮ ነው አሁን ባይሆንስ የሚል ጥያቄ ውስጥ እንዳትገባ ነባ። ከኔ ጋር ነው የምንጣለው። ከኔ ጋር መጣላ ፈልገሃል አንተ? እረፍ። እንደዚህ አይነት ነገር ስለሷ እንደዚህ መጥፎ ነገር አታውራ። ይሄ ማለት እኮ በጣም ቆሻሻ አይደለችም እሷ። ገባ? አይ ብቻ ለማንኛውም እንግዲህ ቤተሰብ ምን አለ መሰላችሁ እነት ላወራሽ የፈለኩት ነገር ማለት ነው አንቺ ምንም ይሄ እሺ ስላብርሽና ስለሰው በእርግጠኝነት የምታውቂው ነገር አለ? አዎ እርግጠኛ ነሽ? ጓደኛ ማቾች በቃ አንቺ እርግጠኛ መሆን አትችይም እንደዚህ አይነት ነገር። አሁን እንግዲህ ምን አለ መሰልሽ እኔ ትላንት ካወራን በኋላ ማለት ነው በጣም ነው ሳስብበት የነበረው ይሄ ነገር። ስላስብክ ብቻ ሌላ ነገር ይፈጠራል ማለት አይቻልም። አንቺ አሁን እርግጠኛ መሆን የምትችይው ስለራስሽና ስለራስሽ ብቻ ነው። በቃ ነገርኩሽ። ሌላው በቃ እንትን ውስጥ ገብተሽ ህይወትሽን አታመሰቃቂ። እኔ እርግጠኛ ሆኜ የምነግርሽ ይሄንን ብቻ ነው። በቃ የምታውቀው ነገር ካለ ነገር ይነባ። የምታውቀው ነገር አለ ሁለቱ መሀል የምታውቀው ነገር ሳይሆን እኔ አሁን እርግጠኛ ሳልሆን ይሄ ነው የምልሽ ነገር የለም። ትጠይቀኛለህ? የተወለደው ልጅ የማን ነው ብለህ እንዴት ትጠይቀኛለህ? እኔ እኮ አሁን ምን አለ መሰለሽ ዝም ብዬ እኮ አይደለም ከመሬት የቆሻሻ ሴት አድርገህ እኮ ነው እየነገርከኝ። እንደዛ እያረኩኝ ሳይሆን ዝም ብዬ አይደለም ከመሬት ተነስቼ እንደዛ እያልኩሽ ያለሁት። የምታውቀው ነገር ካለ ነገርኝ እንድቀበል እና እንዳንጣላ እኔ እናንተም እኮ ነገርኩሽ። እኔ አሁን እኮ ደጋግሜ የምነግርሽ ለዚህ ነው። ምንም ነገር እርግጠኛ ሳትሆኚ ማይሆን ነገር ውስጥ ራስሽን አትክተቺ፣ ማይሆንም ነገር አታውሪ። እኔ ከሷ መራቅ አልችልም፣ ምክንያቱም እኔ ከዙሪያ ዞር ማለት አልችልም። እኔ እኮ ነገርኩሽ። በቃ አሁን ትናንት ነው የሆነ ነገር ራሱ እንትን ያለልኝ ማለት ነው። ምንድነው እያልሽኝ ያለሽው አንቺ? ምንም እያልኩ አይደለም። አይ ሀሳብሽ እኮ ምንም ግልጽ እየሆነልኝ አይደለም እኮ። ስለሷ ባታወራኝ መልካም ነው። ስለሱ ማታወራኝ ምን ማለት ነው? ስለሷ አታወራኝ ማለት ገብቶሻል? የገባሽበት ነገር ግን አውቀሽዋል? እንዴት ነው ምንድነው የገባሁት? እኔ እና ኢክራም ማለት እኮ በጣም ብዙ ነገር አሳልፈናል። ይሄ አዲስ ብርቃችን አይደለም። ቆይ አንቺ ስለ ልጁ እርግጠኛ ነሽ? ስለማን? ስለ ልጁ ነው። ስለተወለደው ልጅ ጭራሽ እያወሳሰብሽብኝ ነው ነገሩ።
እኔ ቀድም ስትመጪ የማይመስል ነገር አታውራኝ ባላ እኔ ደክሞኛል በዚህ ላይ ለምንድን ትላንት ስላወራንበት አይደል እንዴ ዛሬ እንዴት ደግሞ የሆነ ሐሳብሽን እንደዚህ እንትን አደረግሽው ምንም እኮ ሐሳብ አይደለም አሁንም ኦኬ አንቺ በዛ ትላንት በእንዴት መንፈስ ውስጥ ስለነበርሽ ነው ማለት ነው እኮ አሁን እያልከኝ ያለው ስለሌላ ነው አብርሽና ስለ ኢክራም መሀል ነው ይሄ ደግሞ ለኔ አይገባኝም እንዴት ነው ማይገባሽ አሁን እኔ ማቆ ነገር አለ እያልኩሽ ነው ግን እርግጠኛ ለመሆን አንድ ነገር ብቻ ይቀረኝ ማለት ነው አሁን ትላንት አብርሽም እንደዚህ አይነት ስሜት ስለነበረ እንትን ልለው አልቻልኩኝም ምንም ላወራው አልቻልኩኝም ልጁ እለት በጣም ባገኘ ቁጥር እየተለወጠ ነው እየተቀየረ ነው በቃ ስለአብርሽ አይመለከተኝም ከዚህ በኋላ ማለት እኮ ስለ ኢክራም ቢሆን አንቺ ማይሆን ነገር ውስጥ እየገባሽ ነው መሆን ያለበት ደግሞ አብርሽም ኢክራምም እኛም እንግዲህ ነገሩን እንድንፈታ ታውቂያለሽ አይደል እንዴ ባለፈው እኮ ቤት ድረስ ይሄድ ነው ሰዎች ፑሽ ስላደረጉን ነው ማናገር ስላለብን ነው ነገሩን መፈታት ስላለበት ነው ነግርሽ ማለት ነው በራስሽ ብቻ ነው እርግጠኛ መሆን የምትችይው ሰማሽ አይደል እና የባሰ አንቺ እኔ ቆይ ሰዎች ለምንድን ነው ከካሜራ ጀርባ ሆነን የምናወራው ሌላ ልክ ካሜራ ልንገርሽ አሁንም አትንገረኝ እኔ ምንም መስማት አልፈልግም ስለ ኢክራም አሁንም ደጋግሜ አንድ ነገር ልነግርሽ ፈልጋለሁ ምንም ነገር እርግጠኛ ሳትሆኚ አታውሪ ምንም ነገር ማለት ነው በቃ አንቺ ማታቂው ብዙ ነገር አለ እኔ የደረስኩበት ነገር ስላለው እኮ ነው እንደዚህ ማውራሽ እኮ ነገርኛ ነኝ ብዙ ማታቂው ነገር አለ በቃ ነገርኩሽ ምኑን ነው የምነግርሽ ምንም በቃ ፈጽሞ ማታቂው ብዙ ነገር አለ ምንድነው ነገርኝ ልወቀው ነው ምንድነው ካለ ነገርኝ ልወቀው እኔ እኮ ቅድም አስቀድሜ ነገርኩሽ አይደል በቃ ነባኔ ፀሐይ ላይ ነው የምትሄጂው እኔ ለምን እንደጠራኝ ሁላ እኔ አላቅም ነኝ የት ነው የምትሄጂው እኔ ነገርኩሽ ስለዚህ ስለምንም ነገር እርግጠኛ ሳትሆኚ እንደዚህ አታውሪ አብርሽንም ጠርቼዋለሁ ከአብርሽ ማግኘት አልፈልግም ነባ ነግሬያለሁ ለምንድን ነው ማግኘት ማትፈልጊው ነገሩን መፈታት የለበትም እኔ አልፈልግም እሱ ማግኘት ለምን አልፈልግም በቃ ስለማልፈልግ በቃ ዛሬ ታወሪውና እኔ አላወራውም ነባ ነይ ቆይ የት ነው የምትሄጂው ነይ እሺ ነይ ቆይ ተረጋጊ ነይ እኮ እኔ እሱ ማግኘት ስለማልፈልግ ነው ስሜት ያቱኝ እየተናደድሽ እንደሆነ አውቃለሁ አይደለም ተገናኝተን መጣላት አልፈልግም እኮ ነይ እሺ ተረጋጊ ነይ ቁጭ እኮ እኔ ያለውን ነገር ማወቅ አልፈልግም ነባ እረፍ ጭራሽ ቤቴ እኔ ማግኘትም አልፈልግም ለምንድን ነው ማግኘት ማትፈልጊው አልፈልግም እኔ ለምን አልፈልግም ነይ ቁጭ በይሽ እንዴ አልቀመጥም ነባ እረፍ ቤተሰብ ካሜራም እንዳለ እየረሳሽ ነው ቤተሰብ ቻው እሺ ቻው አልፈልግም አጥፋልኝ ካሜራውን እኔ እሱ ማግኘት አልፈልግም ዝጋልኝ እኮ ራስሽን አረጋጊና ቁጭ በይ እኮ ቁጭ በይ ተረጋግተሽ ቁጭ በይ አጥፋው በቃ ነው ቆያሽ እኔ ቤት ውስጥ እሱ ማግኘት አልፈልግም አጥፋልኝማ አጥፋው ዝጋልኝ ዝጋውማ ዝጋው